ዛሬ የምናየው በሁለተኛ ደረጃ ለዮሐንስ አሁን ያለውን ተብሎ የተነገረውን የሰባቱን አብያተ ክርስቲያናት መልእክት ወይም ደግሞ የቤተ ክርስቲያን ዘመንን ታሪክ እንመለከታለን። ይህንን ስናይ በወቅቱ ምናልባት ሰባቱ ቤተ ክርስቲያናትን እያነሳን እንዴት ነው የቤተ ክርስቲያን ዘመናትን ታሪክ በሙሉ ብለን ልናጠና የምንችለው ካላችሁ በወቅቱ ከሰባቱ ውጪ ሌሎች አብያተ ክርስቲያናት ነበሩ። ሌሎች የነበሩትን ከዚህ በፊት መግቢያን ስንመለከት ከነ ካርታ አስቀምጫለሁ። ማፕ ነበረ። ያንን ማፕ አይታችሁ ከሆነ በጣም ሩቅ ነው። አሁን 160ኛው ስላይድ ላይ ነው ያየነው። 3 4 ወይም 5 አካባቢ ተመልሰን ማየት ይኖርብናል። በዚህ ላይ ግን በዚህ ሰባቱ አብያተ ክርስቲያናት በዮሐንስ እጅ መልእክት ከክርስቶስ ኢየሱስ ራእይ ተሰጥቶ ሲጽፍ የነበሩትን እዚህ ቦታ ላይ ጠቅሻቸዋለሁ። አንደኛ ገላትያ ነው። ገላትያ ነበር። ቢታንያ፣ ቆላሲስ፣ ደርቤን፣ ሊስጥራ፣ አንጾኪያና ሌሎችም እንደነበሩ የመጽሐፍ ቅዱስ የራእይ መጽሐፍ ተንታኞች ያስቀምጣሉ። የመጽሐፍ ቅዱስ ምሁራኖችም ይህንን ኮንፈርም ያደርጋሉ። እንዲያውም ዮሐንስ ራእዩን በሚቀበልበት ጊዜ መልእክቱን በፊጥሞ ደሴት ላይ ሆኖ እንደጻፈ ተመልክተናል። በዚህ ደሴት በግሪክ ደሴት ወይም በፊጥሞ ደሴት አቅራቢያ የምትገኘው ከነዚህ ከሰባቱ ኤፌሶን፣ ሰምርኔስ፣ ፐርጋሞን፣ ቲያጥሮን፣ ላውዶቂያ፣ ፊላዴልፊያ የተባሉ ከነዚህ ከሰባቱ እንደውም በጣም ቅርብ ነው ተብሎ የሚገመቱ ሁለቱ ናቸው። ቆላሲስ እና ገላትያ የተባሉ አጥቢያዎች ናቸው። ታዲያ እነዚህ ሰባቱ የተመረጡበት ዋና ምክንያት ሰባቱ ብቻ ለምን ተባለ ከተባላችሁ ካላችሁኝ ስለ ሰባት ቁጥር ፍጹምነት በተደጋጋሚ ያየነው በዚህ ምክንያት ነው። ሰባት ፍጹም ቁጥር ነች። የመለኮታዊ ፍጹምነት ውክልናን የያዘች ቁጥር ነች ብለን ተመልክተን ነበር። ስለዚህ ሰባቱን ቤተ ክርስቲያናት አንስተን ስናይ አንደኛው ራሱ በስማቸው የተጠቀሱ እነዚህን ሰባቱን አብያተ ክርስቲያናት እንመለከታለን። ኤፌሶን፣ ቲያጥሮን፣ ሰርዴስ፣ ፐርጋሞን እንዲሁም ደግሞ ፊላዴልፊያና ላውዶቂያ ሰባቱን አብያተ ክርስቲያናትን እናያለን። ሰባቱ የሚለው አሁንም በወቅቱ የነበሩትን ሁሉንም አጥቢያ ቤተ ክርስቲያናትን የሚወክል መሆኑን እንመለከታለን። ሁሉም በዛ ዘመን ላይ የነበሩ ሁሉም አብያተ ክርስቲያናት በዚህ በሰባቱ ተወክሎ እናገኛለን። ሌላ ሶስተኛ ሰባት የሚለውን አንስተን ስንመለከት ወይም ደግሞ እንዲህ ልበላችሁ ስለ አንዲት ቤተ ክርስቲያን ስናነሳ ኤፌሶንን ስናነሳ ኤፌሶንን በዛ ዘመን የነበረችውን ዳይሬክት ያችን አጥቢያ ኤፌሶንን እናያለን። እንዲሁም ደግሞ ሁሉንም አብያተ ክርስቲያናትን በኤፌሶን መልእክት ልክ በተጠቀሰ ውስጥ ኤፌሶን ላይ ያሉ መልእክቶች አድሬስ የሚያደርጋቸውን በሙሉ እንመለከታለን። በሶስተኛ በዘመናት መካከል የምትኖር ቤተ ክርስቲያንን እናያለን። በዘመናት መካከል የምትኖር ቤተ ክርስቲያን ስንል ፋሲካችን ክርስቶስ ቤተ ክርስቲያን፣ ሙሉ ወንጌል፣ ቃለ ሕይወት እንዲሁም ደግሞ መካነ ኢየሱስ ዋትሶኤቨር በቃ ያሉትን በዚህ ዘመን ላይ ያለውን ቤተ ክርስቲያናትን በሙሉ ጠቅልለን በዚህ መልእክት ውስጥ እንመለከታለን። ሌላ ፕሮፌቲካል ሪፕሬዘንቴሽን አለ። ይሄ ደግሞ ታይም ስፔሲፊክ ነው፣ በጊዜ የተገደበ ነው። የኤፌሶን ቤተ ክርስቲያን ኤግዛክትሊ በወቅቱ ከነበረች ከየትኛዋ ቤተ ክርስቲያን ወይም ደግሞ በየትኛው ዘመን ላይ የነበረችውን ቤተ ክርስቲያን ትወክላለች የሚለውን ነው። የተግባባን ነው። በዚህ ማዕቀፍ ውስጥ ሆነን ነው ሰባቱን አብያተ ክርስቲያናት የምንመለከተው። ስለዚህ ፕሮፌቲካል ሪፕሬዘንቴሽን የምንለው የሆነ ዘመን ላይ የኤፌሶን ቤተ ክርስቲያን ውስጥ ያሉ ጠንካራ ጎኖች አሉ፣ የተመሰገነችባቸው ጉዳዮች አሉ፣ የተወቀሰችባቸው ጉዳዮች አሉ፣ እንድታስተካክል እንድትመለስ የተነገረችበት መንገድ አለ። ኤግዛክትሊ በዛ ዘመን ላይ ደግሞ የኤፌሶን ቤተክርስቲያን የነበረችበት ቁመና ከሆነ ዘመን አንስቶ እስከ ሆነ ዘመን ያለችውን ቤተክርስቲያን ይወክላል። ይሄን እያንዳንዷን ቤተክርስቲያን ቲያጥሮን፣ ሰርዴስ፣ ሰምርኔስ እነዚህ ቤተክርስቲያኖችን ስናይ ፕሮፌቲካል ታይሙን
የምናይ ይሆናል። አምስተኛ የእያንዳንዱን አማኝ የግል ክርስትና የግል ህይወታችንን ይወክላል። ሰባቱ እነኚህን አምስት ነው የሚወክለው። ይህንን እንዳትሳሳቱ ብትጽፉ ደስ ይለኛል። አሁን ፎቶ ያነሳችሁትም ያዙ፣ እየጻፋችሁ ያላችሁትም ሰባቱን አብያተ ክርስቲያናት ስናነሳ መልእክቶችን ሁሉ ያነሳችሁ የምታዩበት መስታወት ይሄ ነው። አንደኛው ለሰባቱ በወቅቱ ለነበሩ ሰባቶች አሉ። እነሱን ጠቅሰናቸዋል። በኋላ ምን ጠቅሳቸዋለን። እያንዳንዱን ስለምንሄድባቸው አትቸገሩም። ኤፌሶን፣ ቲያጥሮን፣ ሰምርነስ፣ ፐርጋሞን እንዲሁም ደግሞ ሰርዴስ፣ ለዶቅያና ፊላዴልፊያ እነዚህን ሰባቱ ማለት ነው። ሰባቱ አብያተ ክርስቲያናት ስል መልእክቱ እንደገና ምን ማለት ነው? በወቅቱ የነበሩትን አጠቃላይ አብያተ ክርስቲያናት ማለት ነው። እንዲሁም ደግሞ በዘመናት መካከል የምትኖር ቤተክርስቲያን ፋሲካችን ክርስቶስ ማለት ነው። ዛሬ ያለች ቤተክርስቲያን ዋቴቨር እናንተ የምታመልኩበት አንዳንዶቻችሁ ከዚህ አጥቢያ ውጭም ልትሆኑ ስለምትችሉ እኛ ስለዚህ አጥቢያ ሳነሳ ስለ እያንዳንዱ ስናነሳ እያንዳንዱን ቤተክርስቲያን የሚወክል መልእክት መሆኑን ነው የምንመለከተው። ሌላ እቺ ፕሮፌቲካል ሪፕሬዘንቴሽን የምንለው ለእያንዳንዱ ቤተክርስቲያን ታይም ስፔሲፊክ ነው። ለምሳሌ የኤፌሶን ቤተክርስቲያን የየትኛው ዘመን ላይ የነበረችውን ቤተክርስቲያን ነው የምትወክለው ካላችሁ ከ30 ኤዲ ከ30 ኤዲ ማለት ከ30 ዓመተ ምህረት እስከ 100 ዓመተ ምህረት የነበረችውን ቤተክርስቲያን በዚህ ጊዜ ማቀፍ ውስጥ የነበረችውን ቤተክርስቲያን ይወክላል ማለት ነው። አምስተኛ የግል ህይወታችን ላይ አፕላይ እናደርጋለን። እኛ ኤፌሶንን ስንመለከት ኤፌሶን በተመሰገነችባቸው ነጥቦች አንጻር ራሳችንን እናያለን። ኤፌሶን የተወቀሰችባቸው ጉዳዮችንም ደግሞ እናነሳና በዛ አንጻር የኔ ያለውበት ቁመና ምን ይመስላል የሚለው እናያለን። እንግዲህ ምዕራፍ 3 እና 2 በዚህ መነጽር የምንቃኝ ይሆናል። 3 ቦታ ይከፈላሉ። አራቱን እነዚህ ሰባቱን አብያተ ክርስቲያናት በ3 ቦታ ከፍለን ነው የምንመለከተው። በሶስት ነው ካራክተራይዝ የሚደረጉት። አንደኛ አራቱ ምስጋናም ወቀሳም ከእግዚአብሔር ያገኙ ናቸው። አራቱ ምስጋናም ግሳጼም ወይም ወቀሳ ከእግዚአብሔር ያገኙ ናቸው። አራቱ እነዚህ አራቱ ምስጋናና ግሳጼ ያገኙ አጥቢያዎች ኤፌሶን፣ ፐርጋሞን፣ ቲያጥሮንና ሰርዴስ ናቸው። እነኚህ አራቱ ተመስግነዋልም ተገስጸዋልም። ሁለቱ ደግሞ ምንም አይነት ግሳጼ ያልደረሰባቸው እነዚህ የታደሉ አጥቢያዎች ናቸው። ሮል ሞዴላችን ናቸው። ልንከተላቸው የሚገቡ ራሱ ይመጣል ኦሬዲ ሁን ስለተደረገ ልንከተላቸው የሚገቡ መልካም ምሳሌ የሆኑ በስት ኤግዛምፕል የሆኑ አጥቢያዎች ናቸው። ሰምርነስና ፊላዴልፊያ ይባላል። ምዕራፍ 2ን እንደ ምዕራፍ 1 መሮጥ አንችልም። እየሰማችሁኝ ነው? ምዕራፍ 2ን ስንማር እንደ ምዕራፍ 1 በፍጥነት መሄድ አንችልም። ኤፌሶንን ብቻ ምናልባት በጣም ከፈጠንኩ እንጂ በአንድ ክፍለ ጊዜ መጨረስ አልችልም። ስታነቡ እናንተ አጭር ቁጥር ነው፣ እንደዛ አይደለም። ተንትነን ስንመለከት ኤፌሶን በ2 ክፍለ ጊዜ ሊሆን ይችላል ምን ጨርሰው። እዚህ ራሽ አድርገን እንዳናይ ራይን በጣም ተረጋግተን እንደምንማር ነው የምፈልገው። ብዙ ፖይንት ነው ያየነው። ለምሳሌ መግቢያ ላይ ያየናቸው ነገሮች በክርስትና ህይወታችሁ ውስጥ በጣም ኢምፖርታንት ናቸው። አይ ዶንት ኖ ለወደፊት እንግዲህ እኔ ኖት እያዘጋጀው ነው። ትምህርቱን ስንጨርስ እንደገና በደንብ ኤዲት አድርገን አስተካክለን አይተን መጽሐፍ እናደርጋለን። ብዙ መጽሐፍ ነው የምኖራችሁ ምናልባት ከጥቂት ጊዜ በኋላ። አንደኛ ክርስቲያናዊ ኃላፊነት ራሱን ችሎ መጽሐፍ ነው። ሮሜን ስንጨርስ መጽሐፍ ነው። ራእይማ በጣም የሚገርም ስትሮንግ የሆነ መጽሐፍ ነው የምኖረን። እዚህ መጽሐፍቶችን ስለምኖራችሁ ያኔ ታነባላችሁ። አንዱን በ100,000 ነው የምትገዙት። የጫላ በጀት ያስፈራል።
ስለዚህ we will have a best books of ፋሲካችን ክርስቶስ ብዙ መጽሐፍ ይኖረናል። ጌታ ይረዳናል። ደስተኞች ናችሁ? ስለዚህ መግቢያ ላይ ያየነው ነገር በጣም 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 አምሹር ብዙ ጊዜ እንደውም እንደዚህ አልወሰርኩም የትኛው መጽሐፍ ላይ ዮሐንስ ወንጌልም ከዚህ በፊት ራፍ ላይ አይተናል። ታስታውሳላችሁ? ላይ አዳራሽ እያለን በ5 በ6 እሁድ ምናምን አድርገን እንዲህ አጭቅ አድርገን አይተን እንደዛም ያልቅ አይደለም ኦፍ ኮርስ ግን በጣም የዮሐንስ ራእይ ላይ በጣም ሰፊ መግቢያ የሰጠውበት ምክንያት አንዱ በጣም በቂ ነገር ይዛችሁ ራእይን እንድታጠኑ እንደውም ደግሞ ለሌሎችም ስታስተምሩ የዮሐንስ ራእይን በጎ ወታደር ሆናችሁ እንድታስተምሩ በማሰብ ነው። ይሄ በጣም እንድትይዙ ፈልጋለሁ። አሁን ምዕራፍ 2 ላይ ያደረግን ያለን ምንድነው? ምዕራፍ 2ን ገና ከፍተን አላነበብንም። እያደረግን ያለነው በምዕራፍ 2 ውስጥ ያለውን ኪ ነው እየሰጠው ያለሁት ቁልፉ ነው። ምዕራፍ 2 እና 3ቱን ነው አሁን አንድ ላይ ቁልፍ እየሰጠው ያለሁት። ሰባቱም አብያተ ክርስቲያናት በሁለቱ ምዕራፍ አልኩም፣ በሶስተኛ ምዕራፍ ነው የሚያልቀው። ሰው ቁልፍ ነው። አራቱ ተመስግኗል፣ ተወቅሷል። ሁለቱ ምንም ወቀሳላ፣ አንዷ ደግሞ ምንም አይነት ምስጋና አላገኘችም። ሎዶቅያ እግዚአብሔር እንደዚህ ከመሆን ይሰውረን። አጠገብ ያለውን ሰው እግዚአብሔር ከዚህች አጥቢያ አይነት ህይወት ይሰውር ይበሉት። እቺ አጥቢያ በጣም 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 የመጥፎ ነገር ምሳሌ የሆነች አጥቢያ ናት። መልካም ምሳሌ አይደለችም። ሎዶቅያ ዳንሰኛ ቸርች ማለት ነው። ስንማር አሳያቸዋል። ዳንሰኛ ይገባቸዋል። ምትደንስ ዓለም ላይም እዛም ላይ ምትደንስ ማለት ነው። እና በደንብ ሎዶቅያን ስንመለከት ዳንሰኛ ቸርች መሆኗን ትመለከታላችሁ። ሌላ ቁልፍ ነጥብ ድል መንሳት የሚል ሐሳብ በምዕራፍ 2 እና 3 ላይ በጣም ለእያንዳንዱ መልእክት ጌታ ኢየሱስ ክርስቶስ ለእያንዳንዳቸው መልእክቱን ካስቀመጠ በኋላ ድል ለነሱት እያለ ይናገራል። ምን ማለት ነው እሱ? ድል ለነሱት ተስፋ ሲሰጥ በጣም ሚከራርም ተስፋ ነው። ለእያንዳንዱ አጥቢያ ደግሞ የተሰጣት የድል ነሺዎች ተስፋ የአጥቢያውን ህይወት የሚወክል ነው። ያንዳንዱን ነገር ድል መንሳት የሚለውን እንመለከታለን። በዚህ መጽሐፍ በራእይ መጽሐፍ ኮንቴክስት ወይም ደግሞ በመጽሐፍ ቅዱሳችን ኮንቴክስት ድል ለነሱት ስንል ምን ማለት ነው? እንግዲህ ድል መንሳት በዚህ በመጽሐፍ ቅዱስም ውስጥ ድል ነሱ ይላል። ጦርነት ተዋግቶ አለ፣ ጦርነት አለ። እዚህ መጽሐፍ ውስጥ ጦርነት አለ፣ ፊዚካል ጦርነት ሰልፍ አለ አይደለ? ዳዊት በጎልያድ ላይ ድል ነሳው በሰይፍ ነው። በኢየሱስም ውደቅ ብሎ አይደለም። በወንጭፍ ከጣለ በኋላ በሰይፉ ቆርጧል። ይሄ አይነት ድል መንሳት አይደለም። እስራኤላውያን ከጠላቶቻቸው ጋር ሲዋጉ ድል ነስተዋል። ይሄኛው ግን በዮሐንስ ራእይ ላይ ድል ለነሱት እያለ ያለው ድል የውጊያ ድል አይደለም። የወታደራዊ ወይም ደግሞ በፖለቲካ በምናምን ብልጫ የሆነ ድል አይደለም። ይሄኛው ድል መንፈሳዊ ድል ነው። አንደኛ መንፈሳዊ ጽናት ማለት ነው። እስኪ መንፈሳዊ ጽናት በሉ እስኪ። አጠገብ ያለውን ሰው ድል ልትነሳ ይገባሃል። ክርስቲያን ቪክቶሪየስ ላይፍ የሚኖረው በስደት በመከራ በፈተናና በሐሰተኛ ትምህርቶች መካከል እስከ ሞት ድረስ በእምነት ጸንቶ በመገኘት እስከ ሞት ድረስ በመጽናት ይሄንን ነው ድል ነሺ ብሎ መጽሐፍ ቅዱሳችን በራእይ ውስጥ የሚያስተምሩ። ለእያንዳንዱ ለሰባቱም አብያተ ክርስቲያናት መልእክትን ከሰጠ በኋላ ድል ለነሳው በሁለተኛ ሞት አይጎዳም ይላል። ድል የነሳው ነጭ ድንጋይ ይሰጣለሁ፣ በድንጋዩም ላይ ልዩ ስም ተጽፎበታል። ድል ለነሳው በአባቴ ፊት ይሄንን አደርጋለሁ። ለእያንዳንዱ አጥቢያ ድል ለነሱት የተዘጋጀ ሽልማት። ድል ያልነሱት እሳ ምንም የላቸውም ማለት ነው። አስባችኋል? ድል ያልነሱት፣ ድል አለመንሳት ማለት ከዚህ ተቃራኒ አንብቡ። ይሄንን አንብቡልኝ። መንፈሳዊ ጽናት የሚለውን አንብቡልኝ። አንድ ሰው ማይክ ያዙ አንብብልኝ። መንፈሳዊ ጽናት ነው ከሚለው ፊት ለፊት ምን ይላል? በስደት በመከራ በፈተናና በሐሰተኛ ትምህርቶች መሃል እስከ ሞት ድረስ በእምነት ጸንቶ መገኘት ነው። ይሄን ደግሞ ገልብጡና በኔጌቲቭ እዩ። በስደት በመከራ
በፈተና በሐሰተኛ ትምህርት መሃል ያልጸና ሰው ድል አልነሳም። ስለዚህ ድል ካልነሳ ድል ለነሱት ጌታ የሚሰጠውን ሽልማት አያገኝም ማለት ነው። እግዚአብሔር ድል ነሺዎች ያደርገን። አሜን። ክርስቲያን ድል ሊነሳ ነው። እስኪ ፊልጵስዩስ 1:29 አንድ ሰው ያንብብልኝ። ፊልጵስዩስ 1:29 ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። አያችሁ፣ በእርሱ ልታምኑ ብቻ ሳይሆን ስለ እርሱ መከራ ልትቀበሉ ደግሞ ተጠርታችኋል ይላል። እኛ ኢየሱስ ላይ ማመን ብቻ ሳይሆን በኢየሱስ ምክንያት መከራ ልንቀበል ጭምር ነው የተጠራው። ሁለተኛ የክርስቶስን አርአያ መከተል። በምድር ላይ የክርስቶስን ምስክርነት በሕይወትና በሞት ማስጠበቅ፣ በሕይወትና በሞት ማስጠበቅ። እነዚህ ድል ነሳ የምንለው አንድ ሰው የክርስቶስን አርአያ ሲከተል ነው። እንግዲህ ዘመናችንን ለእናንተ ይሄን ይመስላል እያልኩ አልናገርም። ዘመናችን ላይ እናንተ ማንን እየተከተላችሁ እንዳለ፣ ሰዎች ማንን እየተከተለ እንዳለ በደንብ ስለምታውቁ አዲስ እንግዳ ነገር የለም። ክርስቶስን መከተል ግን ድል ነሺ ያደርገናል። ያን ካጠገብ ላለ ሰው እቺን ነገር አሳስብለት እስኪ። ክርስቶስን መከተል ግን ድል ነሺ ያደርጋል። ክርስቶስን ሳይሆን ሰው ባይዘወይ የተለያየ አፕሮች ነው የሚከተለው በዚህ ዘመን ላይ። ክርስቶስን የሚከተል ሰው በራሱ ይገለላል፣ ይገፋል። አውት ኦፍ ምን ልበላችሁ፣ ሰው ክርስቶስን ብትከተሉ ብዙ ሰዎች እናንተን አፕሪሺየት አያደርግም። ዘመኑ እንደዚህ ነው። አሁን ያለንበት ዘመን ክርስቶስን ለሚከተሉ ብዙም የማይመች ሆኖ እናገኛለን። ባለፈው መግቢያ ላይ ይሁን መሃል ላይ አንድ ሀሳብ አንስቼ ተነጋግረናል አይደለም? በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚፈልጉ የሚወዱ ምን ይሆናሉ? ይሰደዳል። ሰው ስደት አይፈልግም። ስደት አይፈልግም። ለስደት የሚያበቃ ነገር ስለሆነ ክርስቶስን መከተል ብዙ ሰው አይፈልግም። እግዚአብሔር በዚህ ይባርከን፣ በዚህ ይርዳን። አሜን ነው። ስደትን ክርስትና በክርስትና ውስጥ በነገራችን ላይ እነኚህ አራቱ ፈተናዎች የማይነጠሉ ናቸው። ማንም ሰው በክርስቶስ ነኝ እኔ ክርስቲያን ነኝ ብሎ የሚኖር ከሆነ ከዚህ ፈተናዎች ውጪ መሆን አይችልም። ይሰደዳል፣ መከራን ይቀበላል፣ ይፈተናል። ምንድነው ፈተና? ፖዚቲቭም ኔጌቲቭም ፈተና አለ። ባይዘው ለምሳሌ በማጣት መፈተን አለ፣ በማግኘት መፈተን አለ። ከእግዚአብሔር ቤት ብዙ ሰዎችን አውት የሚያደርጋቸው እናንተ የምታውቋቸው ሰዎችን እኔ በዚህ ዘመን እኛ እንግዲህ እድሜያችን ገና ልጅ ቢሆንም የምታውቋቸው ጓደኞቻችሁ በእነዚህ አንዳንዱ በስደት ሲፈተን በመከራ ሲፈተን እሱ እግዚአብሔር ይመስገን መልካም ነው። ሲጸና ከጸና መከራ ውስጥ ማለፍ ስደት ውስጥ ማለፍ መልካም ነው። ግን በድሎት ሲፈተን አይታችሁ አታውቁም? በድሎት ተታለው ክርስቶስን አሽቀንጥሮ ስጥል አይታችሁ አታውቁም? እግዚአብሔር ከዚህ አይነት መውደቅ ያድነን። አሜን፣ ይርዳን። ብዙ ሰው በዚህ ነገር ውስጥ ፔንዱላም ዓለም ፔንዱላም ታውቃላችሁ። ሰባተኛ ባይዘው እቺ ትመዘገብልኛለች። ክብር ለኢየሱስ ይሁን። አይመስላችሁም አይደል? ይመዘገባል እና ያለን በሰባቱ አብያተ ክርስቲያን ውስጥ ዴይሊ እንቅስቃሴያችሁ ታያላችሁ። በእግዚአብሔር ፊት የምታሳልፉትን እያንዳንዱ ላይፍ ካናይ ፕሮሲድ አቤን መቀጠል ይችላሉ። እሺ ድል ነሺዎች። እነዚህ አራቱ ነገሮች ክርስቲያን ሕይወት ውስጥ መቼም የማይቆሙ ናቸው። ወይ ትሰደዳለህ፣ ወይ መከራ ትቀበላለህ፣ ወይ ትፈተናለህ በምቹም በክፉ፣ ወይ ደግሞ በሆነ ትምህርት ትወሰዳለህ። ይሄን እያወራ ያለሁት እነዚህ ሰባቱ ቤተ ክርስቲያናት
የወደቁባቸው ወሳኙ ነገር ለምሳሌ ላንሳላችሁ። ሰርዴስ የተባለች አጥቢያ በምቾት ነው የወደቀችው። በጣም ኃይለኛ ምቾት። ሰርዴስ ማለት ሰርዲን ማለት ከሚለው ቋንቋ ሰርዲን ማለት ደግሞ ቀይ እንቁ ሀብታም ሀገር ነች። ወንዝ ውሃ አለ። አሁን በኋላ በዝርዝር ስንመለከት እናያለን። ከተማውን ለሁለት አቋርጦ የሚያልፍ ውሃ ወንዝ አለ። ወራጅ ምንጭ አለ። ይሄ ምንጭ ወርቅ ይዞ ነው የሚንቀሳቀሰው። ማዕድን ወርቅ ከውሃ ውስጥ እያፈሰች ጌታ እዛ በወሰደኝ እያለ ነው። ጆሲ አትወሰድም፣ እዚህ ድል አብረን እንኖራለን ወዳጄ። እዛ ቱርክ ራሱ አታስገባም። ሁሉም የምናያቸው አብያተ ክርስቲያናት በዛሬዋ ቱርክ ውስጥ ያሉ ናቸው። ቱርክ ውስጥ ያሉ ናቸው። ቱርክ ግን በምንድን ነው የምትታወቀው? በክርስትና ነው? በእስልምና ነው የምትታወቀው? አይገርማችሁ? በኢየሱስ ይሄ እኮ በጣም ሳደስት ስቶሪ፣ በጣም የሚያሳዝን ታሪክ ነው። መጨረሻ እያንዳንዱን አጥቢያ ተመልክተን ነገሮችን ኮንክሉድ ስናደርግ እናያለን። የክርስቲያን ደሴት ነን ብሎ መኩራራት ዋጋ እንደሚያስከፍለን በዚህ ውስጥ እናያለን። እግዚአብሔር የእውነት ጽናት፣ መንፈሳዊ ጽናት እያሳየን የምንኖር ሰዎች ያድርገን። አሜን። አንደኛ መንፈሳዊ ጽናት የክርስቶስን አርአያ መከተል ነው። ድል ነሽኛል። ድል የሚነሱ ወይ ድል ነሺዎች እነማን ናቸው ይታወቃል። አንደኛ ራሱ ክርስቶስ ዋናው ድል ነሺ ነው። ራእይ 5:5 ላይ ስለ ኢየሱስ ክርስቶስ ድል ነሺነት በጣም ጠንካራ የሆነ ቃል ይናገራል። ዮሐንስ በማህተም በተዘጋ መጽሐፍ ምክንያት አዘንኩ አለቀስኩ ካለ በኋላ አታልቀስ የሚል ድምጽ ሲመጣ ታያላችሁ። አታልቀስ ማህተሙን ይፈታ ዘንድ እርሱ ምን አድርጓል? የይሁዳ አንበሳ ድል ነስቷል። እርሱ በትንሣኤ በዚህ ብቻ ሳይሆን መዝገቡን በመውሰድ ብቻ ሳይሆን በትንሣኤ ኃጢአትን ሞትንና ሲኦልን ድል እንደነሳ እንመለከታለን። ዮሐንስ ራእይ ላይ የኢየሱስ ክርስቶስን ድል ነሽነት በጣም ሲሪየስሊ መጽሐፉ ይናገራል። ሁለተኛው ምእመናን፣ የትኛው ምእመናን? አሁን ዝም ብሎ እየኖረ ያለ ምእመናን አይደለም ድል የነሳው። እኔና አንተ አሁን ድል ነሳን ለማለት መጨረሻ ነው። ድል ለነሱት የሚሰጠው ሽልማት ስናገኝ ነው ድል መንሳታችን የምናውቀው። ነገር ግን እነ ጴጥሮስ ድል ነስተዋል። በሺዎች ፊት በዝግዝግ ተሰቅለዋል። ስለ ኢየሱስ ክርስቶስ በሞት ሕይወታቸውን አስመስክረዋል። ሐዋርያ ጳውሎስ በከበረው ዜግነት ባለው ሀገር ላይ አንገቱ ተቀልቷል። በጣም በሚያሳዝን ሁኔታ እነ ቢሾፕ ፖሊካርፕ በሺዎች ፊት በእሳት በመቃጠል ድል ነሽነትን አግኝተዋል። እስጢፋኖስ በድንጋይ ፊት ለፊት ተወግሮ በመሞት ድል ነስተዋል። ሌሎችም የእምነት አባቶቻችን ትናንትና ያለፉ እኛ የምናውቃቸው ስለ ክርስቶስ መከራ የተቀበሉ ድል ነስተዋል። ሰማዕታት የሆኑ ሁሉ ድል ነስተዋል። ድል ለነሱት ጌታ የገባቸው ክዳኖችን እዚህ ለሰባቱም አጥቢያ ቤተ ክርስቲያናት እንመለከታለን። እሱን አይተን እንጨርሳለን። ድል ለነሳው ምንድነው የተገባ ተስፋ? ቤተ ክርስቲያን ይላል። ኤፌሶን፣ ሴምርኔስ፣ ፐርጋሞን፣ ቲያጥሮን፣ ሰርደስ፣ ፊላዴልፊያና ሎዶቅያ በቅደም ተከተላቸው መሰረት ተቀምጧል። ለኤፌሶን ቤተ ክርስቲያን ጌታ መጨረሻ ላይ መልእክቱን ሲያጠቃልል በእግዚአብሔር ገነት ካለው ከሕይወት ዛፍ ፍሬ እንዲበላ ይሰጣል ይላል። ምን ላደረገው? ድል ለነሳው። ይሄ ነው ዘፍጥረት ላይ የተከለከልነው ነው። አሁን ኤፌሶንን የምትመስል ቤተክርስቲያን ኤፌሶንን ስላላየን ነው እሁድ እንከፍታለን። ግን በቃ እነዛን ነጥቦች ኮሜንት ያደረጋቸውን ካረመና ከዛ ውስጥ ወጣችሁ ድል ከነሳችሁ ከሕይወት ዛፍ አዳምን አትብላ ተብሎ ከተከለከለው ምን አይነት እንደሆነ እኔም አንተም አናውቅም። እግዚአብሔር ግን አንድ ቀን በክርስቶስ ኢየሱስ ይሰጠናል። አሜን አሜን። ለሴምርኔስ ለምንድን ነው ከሕይወት ዛፍ ፍሬ እንዲበላ ይሰጠዋል ያለው? በኤፌሶን መጽሐፍ ጥናት ውስጥ ይሄ የሕይወት
ምለው ምንድነው ከኢየሱስ ጋር ያላቸው ፌሎሺፕ ነው ሉዝ ያደረጉት። ኤፌሶን ከእግዚአብሔር ጋር ያላቸው ሪሌሽን የመጀመሪያ ፍቅር ነው ሉዝ ያደረጉት። ከዚህ የተነሳ በህይወታቸው ውስጥ ሞት ነው የሚሰማቸውና በዚህ በሞተ ህይወታቸው ይሄንን አርሞ አስተካክሎ ከተነሱ ከህይወት ዛፍ ፍሬ እንዲበሉ ይሰጣል ስል ተመለከ። ኤፌሶንን ስንዘረዝር ነው የሚገባቸው። ሰምርነስ ከሁለተኛ ሞት አይጎዳም ይላል። ምን ማለት መሰላችሁ? በኤፌሶን በሰምርነስ ቤተክርስቲያን ሰምርነስ ምን አይነት ቤተክርስቲያን ነች ብያለሁ? ምንም አይነት ወቀሳ ያልደረሰባት ቤተክርስቲያን ነች። ቢሾፕ ፖሊካርፕ ነው መራት። ቢሾፕ ፖሊካርፕ በእሳት በሺዎች ፊት የተቃጠለ ቢሆንም በርካቶቹ የሰምርነስ አጥቢያ ኮከብ አገልጋዮች በእንስሳ የተበሉ አሉ፣ በመስቀል የተሰቀሉ አሉ፣ ብዙዎቹ በመጀመሪያ ሞት ሞተዋል። ግን ምን ይላል ጌታ ኢየሱስ ለነዚህ የሚገባላቸው ተስፋ? ከእንግዲህ በኋላ ባለ ሞት አትቀጡም፣ በሁለተኛ ሞት አትጎዱም እያለ የሁለተኛ ሞት ገሃነም ነው የመጨረሻው ማለት ነው። በዛ ውስጥ አትታዩም የሚል ተስፋ ይገባላችኋል። ጴርጋሞን ከተሰወረ መና ይሰጣል። ራእይ 2:17 ላይ እያንዳንዱ በዚህ ክፍል ላይ የምታገኙት ነው። መጨረሻ ላይ ድል ለነሳው ክርስቶስ የሚገባው ተስፋ ነው። ነጭም ድንጋይ ይሰጣል፣ በድንጋይ ላይም አዲስ ስም ተጽፏል ይላል። ይሄ የክርስቶስን ይሄ ነጭ ድንጋይ በሮማውያን አተረጓጎም አንድ ሰው ጀስቲፋይድ ሲሆን ይሄ ላይክ በአንድ ችሎት ወይም በአንድ ወንጀል ተከሶ ነፃ ነው ከተባለ ነጭ ድንጋይ ያነሱለታል። ኢየሱስ ማለት ነው ነፃ ንጽህናን ለመግለጽ ነው። ንጹህ ነው ከተባለ ወንጀል ንጹህ ነው ለማለት ነው። ሁለተኛው ነጭ ድንጋይ እንደ ሪስት ይሰጣል። እንደ ሪስት መያዣ ልክ ካርታ ፕላን ለሰዎች እንደምትሰጡ አሁን የሆነ ይሄንን ይዞታ ስንይዝ ካርታ አለን አይደል? ላይክ እንደዛ ነጭ ድንጋይ ይሰጣል። ይሄ ማለት የዘላለም ወራሽነትን ጋራንቲ እንዲሁም ብሎ ደግሞ ይተረጉሙታል የራእይ መጽሐፍ ተርጓሚዎች። ወደ በጉ እራት መግቢያ ቲኬት ይላል። ክብር ለኢየሱስ ይሁን። ደስ አይልም ባካችሁ? ራእይ በጣም እኔ የተመቸኝ ነው። እያስተማርኩም እየተማርኩም ያለ ቀድሜ ነው ተምሬ ስለማስተምራችሁ። ክብር ለኢየሱስ ይሁን። እቺ ቤተክርስቲያን ለምንድን ነው እንደዚህ የተባለችው ስንመለከት በደንብ ይገባቸዋል። እቺን ነገር ያዙ፣ ፎቶ ያዙ፣ በጽሁፍም ያዙ። እያንዳንዱን ተንትነን ስንመለከት ለካ ለዚህ ነው እንዲህ የተባለችው ትላላችሁ። ሰርደስን ነው ቲያጥሮንን በአይዛብ ላይ ስልጣን ይሰጠዋል። ለምን እንዲህ እንደተባለ ታውቃላችሁ? በኒቆላውያን ትምህርት የተወሰዱና በአይዛብ የተሸነፉ ነበሩ እነዚህ። ይሄ አጥቢያ በአይዛብ የተሸነፈ አጥቢያ ነበር። አይዛብ ውጦታል። ይሄን የአይዛብ ፍልስፍና ስለዋጠው ድል የሚነሱ ግን በአይዛብ ላይ ይሰለጥናሉ ይላል። ዋው! ክብር ለኢየሱስ ይሁን። በአይዛብ ላይ ስልጣን ይሰጠዋል። ሰርዴስ ቅድም እንዳልኳችሁ ነው። ምን ብላ በጣም የምትኩራራ አጥቢያ ነች። በቀይ እንቁ የተጌጠ ልብስ አለኝ፣ እንደውም እኔ ንጹህ ኩል ልስጥሽ ሁሉ እያለ እናገራለን። ስለ ኩል እናነሳለን። ሰርደስን ስንመለከት የኩል ነጥረ ነገር የሚመረትባትም ሀገር ስለሆነች ነው ስለ ኩል የተነሳው ብሎ ቋንቋ በጣም ዋይድ ነው። ይሄን አጥቢያ ስንመለከት ለምንድን ነው በነጭ ልብስ ይለብሳል ያለው? በመንፈሳዊ አይን ስትታይ ያደፈች አጥቢያ ናት። ግን እርሷ በስጋዊ እንትን ተኩራርታለች። በወርቅ በተሰራ በወርቅ በሆነ ሳህን ላይ ቅዱስ ቁርባን ትቀበላለች። ወርቅ ጄኒውን ወርቅ በወርቅ የተለበጠ ቤተ መቅደስ አላት። እንደንትና ቢሮ አንተ ኤዲቲንግ ላይ አቤኒ የለም እዚህ ሀገር እንደንትና ቢሮ ወርቅ በወርቅ ነው። አፊቱ ማገን ወንጁ እንደዛ ማለት ነው። ወርቅ በወርቅ የሆነ በቃ ምትኩራራ ምን እኛ ጋር ምን ይጎላል የምትል አጥቢያ ነች። ኢየሱስ ግን ምን ብሎ ነው ቫሌት ያደረጋት? አንቺ ቆሻሻ ገና ከኔ የንጽህና ዕቃ መግዛት ይኖርብሻል። በዚህ ውስጥ ግን ጸንቶ ድል የሚነሱ ነጭ ልብስ ይሰጠዋል። እነሱ በወርቅ ያገጡትን ልብስ ምን ይላል? ኢድፋም መሆንሽን
እነግርሻለሁ ይላል። አይገርምም? እግዚአብሔር ፊላዴልፊያ ነው ሶስተኛዋ። ጨርሻለሁ ወገኖቼ፣ ዛሬ በጊዜ ነው መለቃችሁ። ፊላዴልፊያ ነው። እቺ ደግሞ ትንሽ ናት፣ ትፈርሳለች ተብላ የምትገመት አጥቢያ ነች። እቺ አባላቶቿ ራሱ በጣም ትንሽ ነው። ኢኮኖሚካሊም ዊክ ናቸው። አካባቢውም ዊክ ነው። ብዙ ጊዜ የተወረሩ የተሰደዱ የተጨነቁ አጥቢያ ነው። በጣም ጭንቅ ብሎ ስታሳዝን የምትባል አጥቢያ ነች። ስታሳዝን ሰው የላትም። ኢኮኖሚካል አቅም የላትም። ጥሩ ህንፃ የላትም። አጥቢያ እግዚአብሔር ምን እንዳለ ታውቃላችሁ? ኃይልሽ አቅምሽ ኢኮኖሚካሊ በሰው በምን ሲለካ ትንሽ ነው፣ ግን ስሜን አልካድሽም የጸናሽ ነሽ ብሎ እግዚአብሔር በክርስቶስ ኢየሱስ በጣም ያወደሳት አጥቢያ ምን አለ? አምድ አረግሻለሁ። የሚገርማችሁ ብዙ አብያተ ክርስቲያናት በቱርክ ውስጥ ካሉት ፈራርሶ ሲያልቁ አንድ ጻፊ ምን ብሎ እንደጻፈ ታውቃላችሁ? በጣም በጥሩ ይዞታ ላይ የቆየችው ፊላዴልፊያ ነች። እግዚአብሔር ያጸናውን ሰው ብንቅም ዋጋ የለውም። እግዚአብሔር ያጽናን። አሜን። ይሄ ዲኮሬሽኑ ምኑ አይደለም፣ ዋናው በእግዚአብሔር መሰረት የጸናች። ለዚህ በአምላክ መቅደስ አምድ ያደርገዋል ይላል። ዋና ነው የምትሆኑት እናንተ ከሁሉ ኋላ ቀር ናችሁ፣ የተናቃችሁ ናችሁ፣ ግን ስሜን የጠበቃችሁ ናችሁ። የክርስቶስን ስም የጠበቁ፣ ንጽህናቸውን የጠበቁ፣ ስማቸውን የጠበቁ። የኢየሱስን ስም ማስጠበቅ እኮ ያስፈልጋል። ክርስትና ውስጥ ትዳር ውስጥ ሚስት የባሏን ስም ታስጠብቃለች፣ ባል የሚስቱን ስም ያስጠብቃል። በኢየሱስና በእኛ ሜሬጅ ውስጥ እኛ የኢየሱስን ስም ነው የምናስጠብቀው። አጠገብ ያለውን ሰው ያዝና የኢየሱስን ስም አስጠብቅ በለው። ተግባብተናል ወይ? ይሄ ባለ ትዳሮች ስላላችሁ ብዙዎቹ በቃ እርስ በርስ እኮ ነው ስም ያስጠብቁት አይደለም እንዴ? ሚስት የባሏን ስም ነው የምታስጠብቀው፣ ባል ደግሞ የሚስቱን ስም የሚያስጠብቀው። ይሄ የዘላለም ቁርኝት ነው አይደል? ትዳር ከክርስቶስ ጋር ያለን ደግሞ በስጋ ዘመን ያለን ዘላለም አይደለም፣ የዘላለም ቁርኝት ነው። በዚህ ስም ውስጥ ሙሽራችንን ስም እናስጠብቅ፣ የኢየሱስን ስም። ይሄ ፊላዴልፊያ አጥቢያ የኢየሱስን ስም ታስጠብቃለች። የፈለገ ነገር ይበላባታል፣ ሰው እንትን ይልባታል፣ ቅጥሯ ይፈርሳል፣ ግን የኢየሱስን ስም ሴፍ ጋር ታደርጋለች፣ አታስነካም። በጌታ በኢየሱስ ስም ይሄ የኢየሱስን ስም ማስጠበቅ በህይወታቸው ይሆንላቸው። ብዙዎቻችን የኢየሱስን ስም አናስጠብቅም። ይሄ የህይወታችን ጉድለት ነው፣ የህይወታችን ችግር ነው። ብዙ ክርስቲያን የኢየሱስን ስም ከሚያስጠብቅ የራሱን ስም ቢያስጠብቅ ነው የሚቀለው። ስሙ ከሚሰደብብኝ ግን ስሜ ከሚሰደብ ስሙ ቢሰደብ ይሻላል ይላል። አረ ስማችሁ ተሰድቦ የኢየሱስ ስም ይከበርባችሁ። አረ የኢየሱስ ስም ይታወቅባችሁ። ብዙ ሰው አንድ ሰው ክርስቲያን የክርስቶስ መሆናችንን እያስነጠስን ራሱ መታወቅ አለበት። ኢየሱስ ያድናል ነው ማለት ነው። እሚዬ ማለት ነው። ኢየሱስ ልናስጠብቅ የሚገባ ስም የኢየሱስ። ሃሌሉያ! እስኪ ጮክ በሉና ኢየሱስ በሉ እስኪ። አንድ ጊዜ አንድ ሚዲያ ላይ ያየው ነው። አንድ ሰው እንዲህ ያለ፣ ብዙ ሰው የተለያየ ስም ሲጠራ ሰው ምንም ሰንስ አያደርግም። ገብርኤል ስም ምንም ሰንስ አያደርግም። በቅዱስ ጊዮርጊስ ምንም ሰንስ አያደርግም። በድንግሊቷ ምናምን ማንም ሰንስ አያደርግም። ኢየሱስ ያድናል ሲባል ግን ሁሉ ይዞራል አለ። ይሄ ሰማይና ምድርን የሚያንቀጠቅጥ ስም ነው። ከበርቴዎችም እንደ ተራ ሰምቶ ማለፍ አይችሉም። እንኳን ሁሉን አርጎ ጨርሶ ከስሞች ሁሉ በላይ ስም ተሰጠው ጉልበት ሁሉ እንድንበረከክ ተብሎ ከተነገረ በኋላ የተወለደ ቀን ራሱ በስጋ የተገለጠ ቀን ራሱ ሄሮድስ ወገቡ ተፈቷል። የምድርን ወገብ የሚፈታ ስም ነው። በዚህ ስም አትፈሩ። የትም ስትገቡ ኢየሱስ ጌታ ነው፣ እኔ ጴንጤ ነኝ፣ እኔ የክርስቶስ ነኝ፣ እኔ ማመልኮ ምንድነው ያለው? ማዕበል ውስጥ ዮናስ ምንድነው ያለው? እኔ ማመልኮ የብስን ሰማይን ምድርን የፈጠረ አምላክ ነው። ስለዚህ በሱ በኔ ምክንያት የኔ አምላክ ደግሞ
የኔ አምላክ ይሄ ማለት እኮ ነው ኢየሱስ ትርጉም። የኔ አምላክ ደግሞ ስህተትን የሚቀጣ አምላክ ነው። እኔን አውጥታችሁ ጣሉኝ አለ። የኔ አምላክ ንጹህ ነው፣ እውነተኛ ነው፣ ቀጥተኛ ነው። መንገድ ቀይረን የሚታገዝ አይደለም ማለቱ ነው። እዚህ የኢየሱስን ስም እናስጠብቅ። አሜን። ሎዶቅያ ከአባቴ ጋር በዙፋኑ ላይ ከኔ ጋር እንዲቀመጥ ለምን እንደምል ታውቃላችሁ? እነዚህ ዳንሰኛ ቸርች ብያለሁ፣ የማይረጋጉ ናቸው። እዚህ ውስጥ ግን የጸና በአባቴ ቀኝ እንዲቀመጥ ዮሐንስ ራእይ 21:7 ቃል በቃል ስላልጻፍኩ አንብብልኝ ተሜ። ድል የምነሳ ይህን ይወርሳል፣ አምላክም ይሆነዋለሁ፣ እርሱም ልጅ ይሆነኛል። ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍስ ግዳዮችም የሴሰኞችም የአስማተኛዎችም ጣዖትንም የሚያመልኩ የሐሰተኛዎችም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው። ይኸውም ሁለተኛው ሞት ነው። አያችሁ፣ ሁለተኛ ሞት የቱ ነው? በዲን በእሳት በሲኦል መቃጠል ማለት ነው። እነዚህ እነማን ናቸው? እዚህ ላይ የሚቃጠሉ እዚህ የሚቃጠሉ ማን ናቸው? አንብብ፣ እዛ ጋር አለ። በዚህ ዲን ውስጥ የሚቃጠሉ እነማን ናቸው? ድል የምነሳ ይህን ይወርሳል፣ ድል የምነሳ ይህን ይወርሳል፣ አምላክም ይሆነዋለሁ፣ እርሱም ልጅ ይሆነኛል። ዳሩ ግን የሚፈሩና የማያምኑ ቀስ ብላ አንደኛ የሚፈሩ በምን የሚፈሩ? የክርስቶስ መሆን የሚያስፈራ በእድር ምክንያት የፈራ የማይፈራ ድል የሚነሳ ምን ያደርጋል ይላል? የልጅነት የዘላለም ልጅነትን ማዕረግ ይወርሳል። የሚፈሩ ዳሩ ግን ምን የሚሉ? የሚፈሩ። አሁን ወንጌል የምትመሰክሩ ሰዎች ይሄንን ቃል በጣም ያዙ፣ በጣም ያዙ። በእድር ምክንያት የሚፈሩ፣ ቤተሰብ ያሳድደኛል ብሎ የሚፈሩ፣ ከማህበረሰቡ እገለላለሁ ብሎ የሚፈሩ። ቀጥል። የማያምኑ ሶስተኛ የርኩሳንም የነፍስ ገዳዮችም የርኩሳን የርኩሳን የነፍስ ገዳዮች የሴሰኞች ስማ፣ ጸጋ ከቨር ያደርጋል እያሉ ከ30 ከ50 ብራንች ጋር የሚገናኙ ማለት ነው። እሺ ቀጥል። የአስማተኛዎች ጣዖትንም የሚያመልኩ የሐሰተኛዎችም ሁሉ እድላቸው ምንድነው? በዲንና በእሳት በሚቃጠል ባህር ነው። እግዚአብሔር ሰውን ሁሉ እዚህ ይሰውር። አሜን ነው። አሜን።